አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ከኔ ጋር አልሐምዱሊላህ፣ ከኔ ጋር ያለው ሰላም ከእናንተ ጋር ይሁን እያልኩ ውድ ቤተሰቦቼ ዛሬ ይዤላችሁ የመጣሁት እንግዲህ ቤዛ ክፍል 55 እና 56 ይሆናል። እጅግ በጣም በሚገርም ፍጥጫ እንግዲህ ሳሚ እንዲሁም ሱራፌል ከቤዝና ቲጂ ጋር ያለው ፉክክርና ክፋት እጅግ በጣም አስገራሚ ሆኗል። እዚህ ድራማ ላይ እንግዲህ ከጥቅሙ ይልቅ ጉዳቱ እንዲሁም በሰው ላይ ያለው ጥላቻ ያመዝናል። በጣም የሚያሳዝን ነገር ነው። ውድ ቤተሰቦቼ እንግዲህ ቲጂን እንቀርቀው ሳሚ በሚገርም ሁኔታ ምን አስበሽ ነው እኔን ተገን በማድረግ ከቤዛ ጋር መታረቅ ፈልገሽ ነው አይደል? እገልሻለሁ እባክሽ በማለት ቢጠይቃትም እኔ እንዳላደረግኳት 100,000 ብር ሰጥቶኝ ዋሽልኝ ብሎኛል ብለሽ ዋሽሽው ለምንድን ነው ሲላት በሚገርም ሁኔታ እንግዲህ ግዴታዬ ስለሆነ ነው። ያ የተረገመ ዶክተር ይሄንን ካወቀ ሉሲን ይጎዳብኛል። አንቺ የተረገምሽ ተይ እባክሽ በእጄ ከመጥፋትሽ በፊት ራስሽን አረቂ ከኔ ቢላትም ካለቀቀኝ ሁሉንም ነገር ለሮቤል በመናገር ግዴታዬን እወጣለሁ በማለት ሳሚ እንግዲህ ዝብርቅርቅ እያደረገ ብሎ ከተረገመ ቲጂ ጋር ነገሮችን ያዘበራርቃል ማለት ነው። ይሄ የተረገመ ዶክተር ሊጎዳኝ ይችላል፣ ምክንያቱም በምወዳት በሉሲ በማለት ጓደኛዬን በገንዘብ ልለውጣት ባለመቻሌ እጅግ በጣም አዝናለሁ ትለዋለች። እንግዲህ የት ሊያረጋት እንደሚችል ባላቅም በሚገርም ሁኔታ እንግዲህ በማለት ጥያቄ ስታቀርብለት እውነቱም አካውንቴ ላይ ያስቀምጠሽዋል እንደ ገንዘቡን ሲላት እንግዲህ ልትሰማን አልቻለችም ማለት ነው። ገንዘብሽን አሁንም መልስልሻለሁ አካውንቴ ሲል ከዚህ በላይ አታላጅ ብላትም ልትሰማ አልቻለችም። ቲጂ የሚሻልህ ግን ቪዛ መራቅ ነው። ስለዚህ ቪዛ በትንሹም ቢሆን ተጠራጥርሃለች፣ እንዲሁም ፍቅረኛ ያለችበትን ቦታ ዛሬ ወስደሃለሁ አውቃለሁ። እኔ ቲጂ እንደሆንኩ ምንም እንደማያመልጠኝ መረዳት አለብህ በማለት ሳሚን ልታስፈራረው ሞክራለች። ግን ይህንን ለማድረግ ፈልጋ ነው ስትል እንግዲህ ቀሪውን ሉሲን ስታገኝ ስለምትከፍል አሁን ግን ያለውን አስገባ ብላ እንግዲህ ወይም ሌላ ምርጫ አለ ወይስ ምንድነው ብትለው ሊስማማ አልቻለም። ግን ደግሞ እንግዲህ 100,000 ብሩን አሁን አስገባልሻለሁ ሲል ሁለት አድርገው ቲጂ እንግዲህ እሱን ተገና አድርጋ በጮኛው እንግዲህ ያው በገንዘብ እየተጫወተችበት ይገኛል። ሳሚ ጅል ሆኗል። የሚገርመው ነገር ለመጀመሪያ ጊዜ ቲጂን ብታምን ይሻልሃል በማለት ሮቤል የሚሰራና የሚያደርገውን ነገር እንዴት ልደርሽበት እያቻልሽ ሲል የሱ ቀኝ እጅና ተባባሪ የሆነ ሰው እኔም ቀኝ እጅ ላይ መሆኑን አትርሳ በማለት ልታጭበረብሪኝ ከሞከርሽ እገልሻለሁ ሲላት የትም አትሄድ ትገለኛለህ፣ አታስለፍለፈኝ፣ እውነቱን አውራ ወይም ትራንስፈር በማድረግ ተባበረኝ ስትለው እሺ በማለት ሳሚ እንግዲህ እዚሁ ፊት ለፊት ትራንስፈር አድርጌያለሁ አለ። ገንዘቡን ትራንስፈር ባደረገ በኋላ ሊሱን እስከምታገኛት እነ ቤዛ ቤት መሄድም ሆነ ማውራት ስለኔ መጥፎ ነገር ማውራት አትችልም ስትለው እንግዲህ ቤዛ አሁንም ድረስ ልገላት እንዳሰብኩ ስለሆነ የምታውቀው ማለትም ቤዛ አምናኛለች ማለት ነው አይደል? ለማንኛውም ሱራፌል ግን ተጠራጥሮኛል ትላለች። እና ምን ይጠበስ ሲላት እንግዲህ ግራ ተጋባታል። ቲጂ እንግዲህ እዛ ቤት እገባለሁ እያልሽ የምትዝጂበት ምክንያቱን ማወቅ እፈልጋለሁ ሲል እንግዲህ ራሷን በአዲስ መልክ የሰራች ያለች ሴት ስለሆነች እንግዲህ የእህቴ ሙሉ ይቅርታ፣ እሷ የምትፈልገው ይቅርታ ሳይሆን እንግዲህ ሱራፌልን መውሰድና መቀማት አንዱ አላማዋ ነው። ቲጂ ግን ከገንዘብ ጋር ብቻ የምትጫወት ክፉና አረመኔ፣ ለሰው ምንም አይነት ርህራሄ የሌላት እንግዲህ ፈታኝ ሴት ነች በነገራችን ላይ። ምክንያቱም እሷ የምትፈልገው ሱራፌልና ሱራፌል ነው። እንዲሁም የቤዛን ሀብት እንግዲህ በማጭበርበርም ሆነ በእውነቱ መልክ መጥቶ መጠቀም ብቻ ትፈልጋለች። ሀብትና ንብረቷን ከእስከ ባሏ ማለት ነው። የዛሬ ጓደኛ እንግዲህ በቁማችን የሚቀኛ ነው። በጣም ይገርማል እኮ። ቲጂ የምትባል ልጅ እዚህ ቤት ስትመጣ እንግዲህ ሁሉም ምስቅልቅሉ ይወጣል። ይቺ የተረገመኝ በማለት ይችን አይቶ እጅግ በጣም እንግዲህ የተጸጸተ ትገኛለች። ምክንያቱም
ቢዝ ማለት ነው። ምክንያቱም ሳሚ ስልክ እያነሳ አይደለም፣ ሲረጋጋ ይመጣል። አትጨናነቂ ቢላትም እንግዲህ ሱራፌል ልትሰማ አልቻለችም ቢዝ። ምክንያት በትጄ የተነሳ የሆነው ሁኔታ እጅግ በጣም ከባድ ነው። ይህ ሁሌ ክፋት እንጂ ጥሩ ነገር ስታስብ አይቻት አላውቅም፣ ግን ለምን ይሆን በማለት እንግዲህ ሱራፌል ደግሞ ተረጋግተን ፍቅራችንን ብናጣጥም እየተሻለ ነው። አሁን ላይ ሰልችቶኛል፣ እባክሽ ስለ ነገው እናስብ፣ ዛሬን እንተው በማለት ሱራፌል ተረጋጊ፣ እባክሽ ስለ ነገው ብቻ እናስብ ይላታል። እሺ ተነሺ፣ ለነገ የሚሆን አንዳንድ አስቤዛዎችን እንግዛ ይላታል። ቆይ አሁንም ስለ ሳሚ እንግዲህ ሳሚ አንቺ ስለ አንቺ ወይም በአንቺ የተነሳ ምንም አይነት ቂም የለውም እኮ በማለት እንግዲህ እሱና ሉሲ ባሉበት የመንፈር ስራችንን ድምቅ አድርገን እናከብራለን በማለት እንግዲህ ሱራፌል ምክሩን ይለግሳታል። ወደ ኋላ ሳይሆን ወደፊት እንሂድ፣ ያለፈው አልፏል፣ ላለፈው ቤት አይሰራ ምስል ወደፊታችን ብቻ እናስብ ስለ ፍቅራችን እያለ እንግዲህ ቤዝዬን ፋፈካ ያደርጋታል። እዚህ ጋር ግን በጣም በሚገርም ሁኔታ እንግዲህ ሳሚ ከመቶና ከምኔው በጣም በሚገርም ሁኔታ ሉሲ ሊያመጣ ወይም ሊያስይዝ በሄደበት ሰዓት ቲጂ ማለት ነው ከሮቤል ጋር ተመሳጥራ ሳሚን ልታሳግተው አስባለች ማለት ነው። ሳሚ ባላወቀው ጉድ ዝም ብለሽ አትሄጂም፣ ወደ የት ነው እሷ እያሰበች ያለችው? እንግዲህ ከሮቤል ጋር አሁንም እሱን ወስዳ ከዶክተር ሮቤል ጋር ልታሳግተው አስባለች። ስለዚህ ምሳ እንብላ ሉሲ ያለችበት ምን በማለት እዚህ ጋር አጋቹ መጣና ከየት መጣ ሳይባል እንግዲህ በጣም በሚገርም ሁኔታ ቲጂ ብሯንም ካስላከች በኋላ ልታሳግተው ወቅታለች ማለት ነው። እዚህ ጋር የተማርኩን ነገር ሁሉም ክፋት እንጂ ጥሩ ነገር እንደሌለ፣ ክፋት የበዛበት ድራማ እንደሆነ ነው። እባክህ በጣም በአሳዛኝ ሁኔታ እዚህ ጋር ደራሲው ብታስተካክለው ጥሩ ነው። እኛ መጥፎና መጥፎ ነገሮች ከማየት ውጭ ጥሩ የሚያስተምሩ ነገሮችን ያላየሁም። በጠራይ ጸብ እንዳለ አይቻለሁ። ያ ሁሉም ማንኛውም ሰው ላይ እንደሚያስተምር ግን ደግሞ ሁሉንም ነገር በአጋጅና ታጋጅ መካከል እንግዲህ የሰው ጉዳት እንደሚደርስ ማለት ነው። ቲጂን አምነህ ሚስጥሬን ሁሉ ዘግዝገ መናገርህ እንግዲህ በጣም በሚገርም ሁኔታ አደጋ ነው። ሉሲን አሳየኝ ሲለው ሉሲን ገድያታለሁ እያለ እንግዲህ ለሮቤል ይለዋል ለሳሚ። ሳሚ እንግዲህ ሉሲን አድናለሁ ስለ ራሱ ታግቷል። አሳጋጇ ደግሞ በጣም በሚገርም ሁኔታ ቲጂ ነች። ቲጂ ማለት የተረገመች እንግዲህ የሰው ሰይጣን ነች። ሰይጣን ማለት ነው የተረገመች ቲጂ ሂጂና ሉሲን አምጫት። መጀመሪያውንም ቤዛን መግደል እንደማልችል ነግሬህ ነበር አይደል? ምክንያቱም ቤዛን ግደል ብሎታላ። ስለዚህ በጣም በሚገርም ሁኔታ ግን ክፋቻና ጥላቻ የተሞላበት አስቀያሚ ድራማ ሆኗል። ለእናንተም እንደተሰማችሁ ምን እንዳሰባችሁ ባላቅም እንግዲህ በተለይ ቲጂና ዶክተር ሮቤል እየሰሩ ያሉ ስራ እጅግ በጣም አስቀያሚ ነው። የቤዛና የሱራፌል እንዲሁም የሳሚ እጅግ በጣም አሳዛኝና እንግዲህ ነገሮችን በመተጋገዝ እንዲሁም መጥፎ ነገሮችን ደግሞ በማጥፋት ይገኛሉ። እነዚህ ደግሞ ጥላቻን ሰውን በማገዝ ሰውን በመግደል እየተረገሙ ለገንዘብ ሲሉ፣ እዚህ ጋር ግን ያስተምራል የሚባል ነገር የለም። ለእኔ ያስተምራል ሳይሆን ክፋትን ብቻ እንጂ እንግዲህ ደግነትን የሚያስተምር ምንም አይነት ነገር አላየሁም። ባካችሁ ደራሲዎች ልታስተካክሉት ይገባል ብዬ አስባለሁ። እውነት ለመናገር ማለት ነው። ይሄ ትውልድ ምን ይማር ከዚህ? እስኪ ምን እንማር? ሰው ግድያ፣ አጋጭ፣ ታጋጭ፣ የሰው ልጅ ህይወት፣ ህፃን ልጅ ትልቅ ሳይባል እንግዲህ ነገራችን እየተካሄደ ያለው ይሄ መጥፎና አስቀያሚ ነገር ለማንኛውም ሰው መጥፎ ነው ብዬ አስባለሁ። ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ቤተሰቦቼ እንግዲህ አሳዛኝ ነገር ስታዩ ከማዞን ውጭ ምንም ነገር የለም። እዚህ ጋር እኔ ሀቂቃተን በማየው ነገሮች በጣም ይረብሻል። የእውነት እየመሰለኝ ነው ያለው። እውነትም ሀገራችን ላይ አጋችና ታጋጅ ከሚባለው በላይ ተስፋፍቷል። ይሄ ደግሞ ያለፉበትን ገንዘብ ለማግኘት የሚቆፈረው ጉድጓድ ይሆናል። ግን ደግሞ ያለፉበት ገንዘብ ነገ ጧት እነሱን እንግዲህ ሰው በለፋ በደከመ ላይ ያለፉበትን ገንዘብ ጉድጓድ መቆፈር ነገ ላይ በዛ በተቆፈረው ጉድጓድ ራስን ማስገባት ይሆናል። ስለዚህ ባካችሁ
ውድ ሀገሬ ልጅ ሰላም ለሀገራችን። ሁላችንም በያለንበት ዱዓ እናድርግ። ግን ደግሞ በጣም መጥፎና አስቀያሚ ነገሮችን ስናይ እንግዲህ ልንቃወም ይገባል። ምክንያቱም ነገኛ ማንን የማን ትውልድ ነን የሚባላልና። ስለዚህ ሰላም ለሀገራችን፣ ሰላም ለህዝባችን። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ምንም የምትሆኑት ነገር የለም። ሰላም ለሀገራችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ